ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንደተለመደው ቪዲዮውን ከመጀመራችሁ በፊት አምስት ጊዜ ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ለብዙ ሰው እንዲዳረስና ቫይራል እንዲወጣ አድርጉልን። ዛሬ ሆስፒታል ውስጥ ከሚታዘዙ ብዙ ጊዜ ከሚታዘዙ በጣም ወሳኝ ከምንላቸው ላቦራቶሪ ምርመራ ውስጥ አንዱን ይዤላችሁ መጥቻለሁ። እሱም ሲአርፒ ይባላል። ሲአርፒ ማለት ሲ ሪአክቲቭ ፕሮቲን እንለዋለን። ሲ ሪአክቲቭ ፕሮቲን የምንለው ሰውነታችን ኢንፍላሜሽን ወይም ኢንፌክሽን በሚኖርበት ሰዓት ላይ በሰውነታችን ሊቨር በምንላት ኦርጋን የሚመረት ሲሆን ይሄ ሲአርፒ የምንለው ሲ ሪአክቲቭ ፕሮቲን ኬሚካል ሳብስታንስ ሰውነታችን ከኢንፍላሜሽን እና ከኢንፌክሽን ጋር ፋይት በሚያደርግበት ሰዓት ላይ ሰውነታችን የሚያመርተው ነው። ስለዚህ ይሄ ሲ ሪአክቲቭ ፕሮቲን መጨመር ምን ይነግረናል? ምንድነው ኢንዲኬት የሚያደርገን የሚለው ሲአርፒ በሰውነታችን ውስጥ የሚጨምረው ምን አይነት ችግሮች ሲኖሩ ነው የሚለው እንመልከት እስቲ። ሲአርፒ ኢንፍላሜሽን ወይም ኢንፌክሽን በሰውነታችን ውስጥ በሚኖሩበት ሰዓት ላይ ሊጨምር ይችላል። ስለዚህ ላቦራቶሪ ሪዛልት ከተላከ በኋላ ከላቦራቶሪ ሪዛልት በኋላ ሲአርፒ ሪአክቲቭ ወይም ሲ ሪአክቲቭ ፕሮቲን የምንለው ጨምሮ የምታገኙ ከሆነ የመጀመሪያውና ትልቁ ነገር ኢንፌክሽን በሰውነታችን ውስጥ አለ ማለት ነው። ይህ ኢንፌክሽን ከባክቴሪያል ኢንፌክሽን ሊሆን ይችላል፣ ቫይራል ኢንፌክሽን ሊሆን ይችላል። የመጀመሪያው ሲ ሪአክቲቭ ፕሮቲን ጨምሮ ካገኛችሁ ኢንዲኬት የሚያደርጋችሁ በሰውነታችሁ ውስጥ ባክቴሪያል አስወላስ ቫይራል ኢንፌክሽን መኖሩን ኢንዲኬት ያደርገናል። ሁለተኛው አይቢዲ የምንለው ነው። አይቢዲ ኢንፍላማቶሪ ባውል ዲዚዝ የምንላቸው አሉ። ስሞል ኢንተስታይን ወይም ላርጅ ኢንተስታይን ትንሹን አንጀት ወይም ትልቁን አንጀት ኢንፍላሜሽን በሚያጠቃው ሰዓት ላይ ነው። ኢንፍላማቶሪ ባውል ዲዚዝ የምንላቸው ሁለት ናቸው። አንደኛው አልሰሬቲቭ ኮላይተስ የምንለው አለ። ሁለተኛው ደግሞ ክራውን ዲዚዝ የምንለው። ኤኒ ፔሽንት ሲአርፒ ፖዚቲቭ ወይም ሲአርፒ መጠኑ ከጨመረ ኢንፍላማቶሪ ባውል ዲዚዝን ሰስፔክት ማድረግ ይኖርብናል። ያ ደግሞ ወይ አልሰሬቲቭ ኮላይተስ ነው ወይ ደግሞ ክሮን ዲዚዝ የምንለው። በሶስተኛ ደረጃ ሲአርፒ ወይም ሲ ሪአክቲቭ ፕሮቲን ጨምሮ የምታገኙ ከሆነ ምንድነው ኢንዲኬት የሚያደርገን? አውቶ ኢሚዩን ዲዚዝ የምንለው ነው። አውቶ ኢሚዩን ዲዚዝ የምንለው ሰውነታችን ራሱ ሰውነታችንን በሚያጠቃበት ሰዓት ላይ ይሄ ብዙ ጊዜ አውቶ ኢሚዩን ዲዚዝ ሪሌትድ የሚያደርገው ሰውነታችን ውስጥ ያለው ታይመስ ግላንድ ችግር ሲኖር እነዚህ ሲዲ8 ቲ ሊምፎሳይት ሴሎች በሚጨምሩበት ሰዓት ላይ ነው። ሲዲ8 ቲ ሊምፎሳይት ሴሎች ባይት ኔቸር ሳይቶቶክሲክ ሴል ነው የምንላቸው። በኖርማል ሌቭላቸው ለሰውነታችን የሚጠቅሙ ናቸው። ግን ከኖርማል ሌቭላቸው በሚጨምሩበት ሰዓት ላይ ስማቸው የሚናገራል ሳይቶቶክሲክ ሴል ነው፣ ለሴሎቻችን ቶክሲክ የሆኑ ናቸው። ስለዚህ አዛት ታይም ላይ ሴሎቻችን በራሱ ሴሎች በሚጠቁበት ሰዓት ላይ ሊከሰት የሚችል የጤና ችግር አውቶ ኢሚዩን ዲዚዝ እንለዋለን። ከአውቶ ኢሚዩን ዲዚዝ ውስጥ በጣም ኮመንሊ ከሲ ሪአክቲቭ ፕሮቲን ጋር ሪሌት የሚያደርጉ ሶስት በሽታዎች ናቸው። የመጀመሪያው ሉፐስ ሬትሮማይተስ የምንለው ችግር አለ። ሁለተኛው ሪማቶይድ አርትራይተስ ካለ፣ ሶስተኛው ቫስኩላይተስ የምንላቸው ችግሮች ካሉ ዲስ አር አውቶ ኢሚዩን ዲዚዝ አሶሺየትድ ዊዝ አን ኢንክሪዝመንት ኦፍ ሲ ሪአክቲቭ ፕሮቲን። በአራተኛ ደረጃ ላይ የምናየው ላንግ ዲዚዝ ወይም የሳምባ ችግር ካለ ነው። ብዙ ጊዜ ሲ ሪአክቲቭ ፕሮቲን የሚጨምረው ላንግ ዲዚዝ አሶሺየትድ ዊዝ አስማቲክ ነው ወይም ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ወይም ሲኦፒዲ የምንላቸው ችግሮች ካሉ ወይም የሳምባ ህመምተኞች ሲአርፒ ሳምፕላቸውን ቼክ በምታደርጉበት ሰዓት ላይ ጨምሮ ልታገኙ ትችላላችሁ። አምስተኛውና የመጨረሻው ሪስክ ፎር ሀርት ዲዚዝ፣ በተለይ ከኢንፍላማቶሪ ዲዚዝ ጋር ተያይዞ ሀርት ፕሮብሌሞች ወይም ሀርት ችግሮች እንዳሉ ኢንዲኬት ያደርገናል። ሲ ሪአክቲቭ ፕሮቲን በዚህ ደረጃ መጨመሩ እነዚህን ችግሮች እንድናውቅ ያደርገናል። አሁን ግን ልንረዳ የሚገባው ዋት አር ዘ ኖርማል ሌቭል ኦፍ ሲአርፒ ሌቭል። ሲአርፒ ሌቭል ኖርማል ሌቭሉ ስንት ነው ስንል ብዙ ጊዜ ሌዛን 0.3 ሚሊግራም ፐር ዴሲሊትር በጣም ሄልዚ የምንለው ነገር ግን አንዳንድ ጊዜ ከ0.3 እስከ 1 ሚሊግራም ፐር ዴሲሊትር አሴ ኖርማል ኮንሲደር እናደርገዋለን። አሴ ኖርማል ስንል ሃይ ኖርማል ውስጥ ሆኖ ግን የጨመረ እነዚህ ችግሮች የምናየው ምን አይነት ታማሚዎች ሲሆኑ ነው? ብዙ ጊዜ ሲ ሪአክቲቭ ፕሮቲን ከ0.3 እስከ 1 ሚሊግራም ፐር ዴሲሊትር ጨምሮ እንደ ኖርማል ኮንሲደር የምናደርገው ምን አይነት ታማሚዎች ሲኖሩ ነው ስንል የመጀመሪያው ታማሚዎች ኦቤሲቲ የሆኑ ናቸው። ወፍራም የሆኑ ሰዎች ባይት ኔቸር ሲ ሪአክቲቭ ፕሮቲናቸው ከፍ ያለ ነው። ሁለተኛው በፕሬግናንሲ ጊዜ ወይም በእርግዝና ጊዜ ሲ ሪአክቲቭ ፕሮቲን ሊጨምር ይችላል። እስከ 1 ሚሊግራም ድረስ ኮንሲደር እናደርገዋለን። ሌላው ዲፕሬሽን ውስጥ ወይም ድባቴ ውስጥ ያሉ ሰዎችም ካለ ሲ ሪአክቲቭ ፕሮቲን ይጨምራል። ሌላው ዲያቤቲክ ሜላይተስ የስኳር ታማሚዎች ላይ፣ ፍሉ ወይም ጉንፋን የተያዙ ሰዎች ላይ፣ ሌላው ስሞከር
ሲጋራ የሚያጨሱ ሰዎች ሲሪአክቲቭ ፕሮቲናቸው እየጨመረ ይመጣል ማለት ነው። ስለዚህ ሁልጊዜ የጤና ባለሙያዎች ሲሪአክቲቭ ፕሮቲን ጨምሮ ካገኛቸው ኮንሲደር ማድረግ የሚኖርብን ሰውነታችን ከኢንፍላሜሽን እና ከኢንፌክሽን ጋር ፋይት እያደረግን፣ ስለዚህ አሱናስ አስ ፖሲብል በተቻለ መጠን አንቲ ኢንፍላማቶሪ ድረግ ኦር አንቲባዮቲክ ፔሸንቶቻችን ማግኘት ይኖርባቸዋል ማለት ነው። እንደዚህ አይነት የጤና ትምህርቶች እንዲደርሳችሁ ሁላችሁም ሊሻን ቲዩብ የሚለውን የዩቲዩብ እና የቲክቶክ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በብዙ ሰው እንዲዳረስ አድርጉ። አብራችሁ ስለነበራችሁ እናመሰግናለን።